ወይኔ የአደይ ግን መሞኘት መሆና ነው። ግን አደይ የምትሞኘው በቀላሉ ተሸወደች። ብዙ ጊዜ ሲያጠምድ አልተሳካለትና ዛሬ ግን ሊዲያን አድናለሁ ብላ በቀላሉ ወሰዳት። አይ አደይ እሷን ተጨመረች። አሁን ቆይ ማለት ምንድን ነው? እሱን ተከትላ አምና ከመሄድ ለምን ለነ ዴቭና ባርኮት አትናገርም? እንግዲህ አደይና ሊዱ ለአረብ ተሸጠዋል። ናኦል ሸጧቸዋል ማለት ነው። ናኦል ግን ይሄ ሴራው ሲገኝ ምን ይወጣ? ይሄን ፍቅር መንገድ ካላቅም ብላ ነገር ግን ፍቅርና ቤዛ ምስጢራቸውን እየተወጣጡም ነው እየተስማሙም ነው። ግን ፍቅር በዚህ ነገር ተጠርጣሪ እንደሆነች ምክንያቱም ናኦልን ያመጣችው እሷ እስከሆነች ድረስ እሷ እጇ እንዳለበት እየነገራት ነው ባርኮት ማለት ነው። እንዲሁም ደግሞ እሷ እጇ ካለበት ለሕግ አሳልፎ እንደሚሰጥ ደግሞ ዴቭም ለባርኮት እየነገረ ነው። እንግዲህ ባርኮትም እጇ ካለበት እኔም በዚህ ሀሳብ እስማማለሁ እያለው ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ በያላችሁበት ሰላማችሁ በዘት ይበል ማለት ነው። እንግዲህ ሰራተኛው አደይ ድራማ እንደቀጠለ ነው። እንግዲህ ቤዛና ፍቅር እንግዲህ ቤዛ እንደማታውቅ ነበር የምታውቀው ማለት ነው። ነገር ግን ቤዛ ደግሞ ከመጀመሪያውም ልዱ ስትታገት ታውቃለች ማለት ነው። እንግዲህ ናኦል ስላስፈራራት ነው ይህን ነገር ያልተናገረችው። ነገር ግን መረጃ ይዛበታለች ማለት ነው። እና እንግዲህ ፍቅር ደግሞ የያዘችው መረጃ ስላጠፋ ስለወሰደባት አሁን ላይ ምንም ማድረግ አትችልም ማለት ነው። ያው አደይ ማነው ሊዱን አብራ እንደማፈላለግ ቤት ተሞክራች። ነገር ግን ቤዛ ደግሞ አደይን ለማስወሰድ እንግዲህ ደፋ ቀና እያለች ነበር። ነገር ግን እዚህ ጋር ምንድነው የተፈጠረው ነገር? አደይና ቤዛ ተመሳጥረው ማነው አደይና ፍቅር ተመሳጥረው መሰለኝ ከቤት ወጥተው እቤት ማንም እንደሌለ አይተው አደይ ብቻ ስትኖር እንግዲህ መጥቶ እንዲወስዳት ያደረጉ ማለት ነው። ዴቭና እንግዲህ ባርኮት ወደ ውጭ መዝናኛ ቦታ ሄደው ቁጭ እንዳሉ ቤዛ ደውላ ናኦል እንደወሰዳት ነበር የነገረችው ለባርኮት ማለት እንዴት እርግጠኛ ሆንሽ ሲሏት እርግጠኛ ነኝ ብላ በቤት ሲመጡ እንደውም መረጃ ነበር ያሰማቻቸው ማለት ነው። እንግዲህ አደይና ቤዛ እየተነጋገሩ ነበር ከዛ በፊት። ነገር ግን ቢነጋገሩም ቤዛና ፍቅር አንድ ላይ ሆኖ ሲያወሩ ሰምታቸዋለች ማለት ነው። ምክንያቱም ፍቅር አሁን እጇ ላይ መረጃ የላትም። እንግዲህ አወጣታት ቤዛ እኔ ላይ መረጃ አለኝና እሱን እናጠምደዋለን ብላ አስወጣቻት ማለት ነው። ያለው ሚስጥር ሁሉ እንግዲህ በፊት እንዴት መረጃ እንደያዘችበት ምን ሲያደርግ ምን ስራ እንደሚሰራ ማለት እንዴት እንደሆነ ያለው ነገር መረጃ ካወጣች በኋላ ግንኙነታችሁ ምንድነው ስትላት፣ ቤዛ ግን ስለና ስለሱ አያገባሽም እያለቻት ነበር ማለት ነው። ከዚያ በኋላ እንግዲህ እነሱ ወደ ውጭ ወጥተው ዳይመንድና ንጉስ ደግሞ ሌሉ ሊያድኗት ሲሉ ያው እነሱም ደግሞ ተሸካኪ ስለሆነ ምስጋና ለማያደርጉልን እኛ አያገባንም ብለው እንግዲህ ንጉስ እንኳ የአደይ መሰቃያ ስለማይፈልግ ለሌዱ እንትን ብሎ ነበር። ነገር ግን ዳይመንድ ካልፈለገ ዳይመንድ ነው ሁሉ ጊዜ በውሳኔ የሚጨርሰው። እነሱ ደግሞ ያው እሱ እንዳለ ነው የሚጓዘው። ምንም ቢል አይሰማውም ንጉስ ማለት ነው። እንግዲህ ዳይመንድና ንጉስና አግኝተዋቸው ቤዛ ጋር ያለ መግባባት ተፈጠረ ማለት ነው። እንዲሁም ደግሞ ፍቅርም ጋር ብዙም መግባባት አልተፈጠረም። እንግዲህ ህዝብ ተምትጃጃሉ ለምን ሄዳችሁ ሌዱን ከናኦል ጋር ታመጧትም እያለች ነበር ያለቻቸው ማለት ነው። የሷ ስራ እንደሆነ እንግዲህ ከዚያ በኋላ እንግዲህ ምንድን የተፈጠረው እነሱ ውጭ ላይ ሲወጡ ቤዛና ፍቅር
እንትና ናኦል መቶ ቤት ውስጥ ድንገት ሲመጣ በጣም ደነገጠች ማለት ነው። አደይ ምን ያስደነግጠሽ ሆነሽ ነው? ማንም ቤዛና ፍቅር ሲላት አይ የሉም ስትላቸው ዴቭና ባርኮት ሲላት ደግሞ አሉ አለች ማለት ነው ጭንቀቷ። ከዚያ በኋላ ከፋፍቶ በሩን ሁሉ አይቶ ክላሱን ሁሉ አይቶ እንደሌሉ ሲያቅ እንግዲህ እሷን ሊወስዳት ሲል ክላስ እንደዚህ ክላሱን እየዞረ ሲያይ አደይ ቆለፈች። በዚህም በማድረጉ በጣም ደስቼ ነበር። ቆልፋበት እኔ ዴቭን ትጠራለች ነበር ያልኩት። ከዛ በኋላ ንገረኝ፣ ሁሉንም ሰምቻለሁ፣ ስራህና ሌሉ አለችበት ተናገር እያስታስፈራራው እንዶ ጀግና ሆነች አደይ እያልኩ ስል ከዛ መጨረሻ ላይ ሸወዳት ማለት ነው። ሌዱ እኔ ካልደረስኩላት ይገድሏታል አሁን እያለ አስጨነቃትና ከዛ አልከፍትም ንገረኝ እያለች ስትል በቃ ካላመንሽ ደግሞ እኔ በምን ልመንሽ ስትለው ካላመንሽ ደግሞ አንቺና እኔ አብረን እንሂድና እናድናት ሲላት ከፍት አታረግለትም በሩን። ወይ አደይ አንቺ መሆነሽ ነው? አደይ ደግሞ እንደው እንዴት ነው እሱን አምነሽ የምትሄጂው? እዛ አላመንሽውን ቃላቱን እዛ ሄድሽ በአካል አመንሽው እንዴ? አደይ ትግድ የለሽም። ከዛ አደይም እንግዲህ ከሊዱ ጋር ሄዳ ተጨመረች ማለት ሊዱ በጣም ደስ አላት። እኔ ምስኪን ሊዱ እኮ ምንም አታውቅም እውነት ተጨዋታ በስተቀርና እንግዲህ ሊዱ ደግሞ የናኦልን ታሪክ እያወራት ነበር ማለት ነው። እናቱ ታማበት በእናቱ ምክንያት እናቱን ለማሳከም ሲል ጓደኛው ከአረብ ጋር ያለውን ፕሮሰስ እንዲሁም ፍቅረኛው አረብ ውጭ እንደሆነች እሷን ለማንጣት ሌላ ሴት እንዲሰጥ ቃል መገባባቱን ሁሉን ነገር እናንተ ታዲያ ያንተን ጓደኛ ለማስፈታን ነው እንዴ እኔንም ምሸጠኝ እያለች ተከራክራ ነበር። ናኦል አልሰማትም፣ ለምነው ነበር አልሰማትም ማለት ነው። እና እንደዚህ ያለ ቆሻሻ ስራ ለምን ትሰራለህ ብለው እንግዲህ እናቱ ታማበት ብር ለመፈለጊን ስራ እንደገባ ጓደኛው ደግሞ በአረቦች እንደሆነች እሷን ደግሞ ለማዳን ሌላ ሴት መስጠት አለብኝ እያለ ነበር ያላት ማለት ነው። አደይ መጨረሻ ላይ ደግሞ ያሳዝናል። የናኦል ታሪክ አላለችም፣ እሷን እየሸጣት ማለት ነው። አይ አደይ ከዚያ በኋላ እንግዲህ ምን የተፈጠረው እና እንትና ልብስ ቀይሩ ለውስቲያቸው ስል እንትና ዴቭና ባርኮት ደግሞ እንደተደወላቸው እንግዲህ ወደ ቤት ሲመጡ ማንም የለም ነበር ማለት ነው። ቤዛና ፍቅር ከኋላ ገቡ እነሱ ቀጥለው። ከዚያ በኋላ እንግዲህ እንዴት ነው ያለውን ነገር እንድታወቅሽ ሲላት ቤዛ የሆነ መረጃ ነበር ያነበረች ማነው ያስደመጠቻቸው ማለት ነው። ከዛ ፍቅር መታ ፍቅርም ደግሞ እዚህ እጅሽ የለ ካለበት እያለ እያስፈራራን ነበር እንግዲህ የለሁም ምን ያላቅም እያለች ነበር ፍቅር። እንዴት የለሽበትም ናኦልን ወደዚህ ቤት ያመጣሽው አንቺ ነሽ፣ ስለዚህ ደግሞ ከሱ ጋር የሰራሽ ነው ብሎ እንግዲህ ባርኮት በጣም ነበር ያስጨነቃት። ዴቭም ደግሞ ይሄን ነገር እንዴት ነው አንቺ እጅሽ አለበት የለበትም ቤቱ ተቃጥሎ ብለሽ እዚያ ቆየሽው አንቺ ነሽ ውሸትሽን ነበር እንደያለ ያስጨነቃት ነበር ማለት ነው። ለምለምና ኤላ ደግሞ ተመጡ በኋላ ለምለሚቱ እንግዲህ ለምለም ጀግና ናት። ለምለም ትንሽ የምታሸንፈኝ አላለም ናኦል በጣም ኃይለኛ ናት እሷ ማለት ነው። ዛሬውኑ ብትለያት አደይ ማለት ነው በቃ ለዚህ ተረፈች። አደይ ከለምለም ጎን ስትሆን ነው ጎበዝ የምትሆነው እና ከመከራ ምት ነው እና ለምለም ነበረች እንትን የምትልላት ሁሉ ነገር የምትዋጋላት። ዛሬ ካጠገቧ ብትነጠል ያው እንግዲህ ታገተች ማለት ነው። ለምለም እንግዲህ እስኪ አደይን ልጥራ ብላ ወደ መኝታ ቤትም ወደ ኩሽና የምትሄድ አደይ የለችም። መታ እንግዲህ አደይ የለችም ፍቅር አደይ የት ነው ስትላት እኔ ምን አውቃለሁኝ ፈልጌት ተጋርማ ይሆናል አለቻት ማለት ነው። አረ የለችም ብላ እንደማልቀስ ስትል የት ሄደሽ ፍቅር አደይ ወሰድሽን ነው ብለው ደግሞ ባርኮት ተቆጣት ማለት ነው። ከዚያ በኋላ እንግዲህ ፍቅር እያስነቃች በቃ ዝም በሉኝ አላቅም ብላ ተናዳ ብድግ ብላ አደይ ማለት ነው። ስለ ፍቅር አታውቅም፣ ፍቅር አታውቅም ስለ አደይ ብላ በፊት መሰከረች ለቤዛ። በኋላ ደግሞ ዘወር ብላ ቤዛ አዎ አደይ የት ናት ብላ ደግሞ ስትል በጣም ተናደደች ማለት ነው። ፍቅርና ቤዛ አሁን ላይ ምስጢራቸውን
አንድ ላይም ለመሆን ይሞክራሉ፣ ለመመሰካከርን ደግሞ ለመጣላት ይሞክራሉ። ምክንያቱም ቤዛ አላት መረጃ ማግኘቱ የላትም። ከዚያ በኋላ እንግዲህ አደይን ታጠፋች በኋላ ዴቭን በጣም እያለቀሰ ነበር። እንግዲህ እህቱም ጓደኛውም ናቸው የተያዙበት ወይም የጠፉበት። ዴቭ በጣም ሲመቱ ከባድ ነው። ግን አደይ ልብስ ቀይሩ ተብለው ወደ አረቡ የሸኙ ዝግጅት ላይ ናቸው ማለት ነው። እነ ዳይመንድ ይደርሱላቸውን እነ ዴቭ ይደርሱላቸውን ወይስ ለአረቡ ይሰጣሉ? ቀጣይ እንጠብቃለን ውድ ቤተሰቦች።